بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው እስቲ ስለዚያች ትንሽ ልጅ ስለሚያማትርባት ትልቁም ሰው ቢመለስባት ስለሚመኛት ስለዚያች የህይወት ምዕራፍ ትንሽ እናውጋ። ኢማም ኢብኑ ሐንበል እንዲህ ስላሉባት የህይወት ምዕራፍ ወጣትነት ኪሴ ውስጥ ኑሮ እንደወደቀ ነገር ነው የማመሳሰለው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ስላሉባት የህይወት ምዕራፍ እንነጋገር። አንድ ባሪያ በቂያማ ቀን ስለ 4 ነገሮች እስኪጠየቅ ድረስ እግሮቹ አይንቀሳቀሱ። ከዚያም ውስጥ አንዱ ወጣትነቱ በምን ላይ አሳለፈው የሚለው ጥያቄ ነው። የተከበራችሁ ወዳጆቼ ስለዚህች ህይወት ምዕራፍ ኑ እንነጋገር። ይህንን ርዕስ የመረጥኩበትም ምክንያት በአሁኑ ዘመን ስለምናየው የወጣቶቹ ሁኔታ እንጂ ሌላ አይደለም። በዘመናችን ከሚታየው የወጣቶች ሁኔታ መለዋወጥ እንጂ ሌላ አይደለም። ጥቂትም ቢሆን ስላለፈው በመነጋገር ከዘመናችን ሁኔታ ጋር እያነጻጸርን እንነጋገር። ከዚያም በነቢያችን ዓለይሂ ሰላቱ ወሰላም ዘመን የነበረው የወጣቶች ሁኔታ የነበረው የከበርቴዎቹ ምኞትና ከዘመናችን የወጣቶች ሁኔታ ጋር እናነጻጽረው። ነቢያችን ዓለይሂ ሰላቱ ወሰላም ስለ ሙዓዝ ምን እንዳሉ እስቲ እንስማ። ነቢያችን ዓለይሂ ሰላቱ ወሰላም ስለ ሙዓዝ እንዲህ አሉ። በሐላልና በሐራም ጉዳዮች የኡማው አዋቂ ሙዓዝ ነው ብለዋል። ወዳጆቼ ሆይ በሐላልና በሐራም ጉዳዮች የኡማው አዋቂ ነው የተባለው ወጣት እድሜው ስንት እንደነበር ታውቃላችሁ? 20 እንኳን አላለፈም ነበር። እናንተም የሐቅ ወጣቶች፣ እናንተም የኢስላም ወጣቶች፣ እናንተም የዛሬ ወጣቶች 20 ዓመት ያልሞላው ወጣት ነበር በነቢያችን ዓለይሂ ሰላቱ ወሰላም አንደበት በሐላልና በሐራም ጉዳዮች የኡማው አዋቂ ነው የተባለው። ሰዓድን ተመልከቱት ወዳጆቼ። በሞቱ ምክንያት የአላህ ዓርሽ የተንቀጠቀጠለት፣ በመምጣቱ መላእክት የተደሰቱ፣ ለሽኝቱም 70,000 መላእክት ከሰማይ የወረዱለት። የሰዓድ ዕድሜ ስንት ነበር? ሰዓድ ሲሞት ዕድሜው 35 ዓመት ነበር። አስተውሉ እናንተ ወጣቶች። በ35 ዓመቱ ሲሞት የአላህ ዓርሽ ተንቀጠቀጠለት። በሽኝቱም ጊዜ 70,000 መላእክት ተገኝተዋል። እናንተ ወጣቶች ሆይ አድምጡኝ። ሙስዓብ ኢብኑ ዑመይር በእስልምና ታሪክ የመጀመሪያው አምባሳደር ነበር። የመጀመሪያ ዕድሜው ግን 20 እንኳን አልሞላም ነበር። አጂብ። አንድ ጊዜ የፈረንሳዩ ንጉሥ ወደ ሀገረ አንደሉስ ሰው ልኮ ነበር። ወደ እነዚያ የከበሩ ከተሞች ወደዚያ የሆነ ጊዜ የኛ ወደ ነበረው ታላቁ ሕንፃ ከዚያም ያጣነው። እንዴት አጣነው? እንዴት እንዳጣነው ስሙ። እንዴት አንደሉስ ወይም የአሁኗ ስፔን አጣናት? ሌሎች የአውሮፓ ሀገራት በጨለማ ተውጠው ሳለ በመብራቶች ፈንድቃ የነበረችውን ሀገር እንዴት አጣናት? የአንደሉስ ወጣቶች በምርምር ተቋማት ውስጥ የነበሩ መንገዶቿንም በስርዓትና በዘመናዊ መልኩ የተነጠፉ ነበሩ። በአውሮፓ ግን የፍሳሽ ማስወገጃ እንኳን በቅጡ አልነበረም። የዚያ ዘመን የፈረንሳዩ ንጉሥ ለክትትል ወደ ሀገረ አንደሉስ ሰላይ ልኮ ነበር። ሰላዩም እዚያው ሲደርስ አንድ የሚያለቅስን ወጣት አገኘ። ከዚያም ለምን እንደሚያለቅስ ሲጠይቀው የወረወርኩት ቀስት ኢላማውን ስለሳተ ነው የማለቅሰው አለ። ይህ ወጣት የቀስት ውርወራ ስልጠና ላይ ነበርና ቀስቱ በቦታው ስላላረፈ ነው እንግዲህ የሚያለቅሰው። ከዚያም ሰላዩ ወደ ፈረንሳይ ተመልሶ አንደሉስን በፍጹም መቆጣጠር አንችልም፣ ትንሽ ጊዜ መታገስ አለብን ብሎ ለንጉሱ ነገረው።
ከዚያም ንጉሡ የተለያዩ ማታለያዎችን ማለትም ሴቶች፣ ጨፋሪዎች፣ አስካሪ መጠጥ የመሳሰሉት ወደ ሀገረ አንደሉስ ላከ። ከዚያም ሁኔታቸውን ተከታተልልኝ በማለት ራሱኑ ሰላዩ መልሶ ወደ አንደሉስ ላከው። ሰላዩም እዚያው ሲደርስ አሁንም አንድ የሚያለቅስን ወጣት አገኘ። ከዚያም ለምን እንደሚያለቅስ ሲጠይቀው ፍቅረኜ የሰጠችኝ የጣት ቀለበት ባህር ውስጥ ወድቆ ስለጠፋብኝ ነው የማለቅሰው ብሎ መለሰ። ከዚያም ሰላዩ ተመልሶ አሁን አንደሉስን መቆጣጠር እንችላለን፣ አሁን ወደ አንደሉስ መግባት እንችላለን አለ። ወጣቶቹ ሲጠፉ በዚህ መልኩ ከሙስሊሞች ትልቅ ቅርስ ታጣ። ወዳጆቼ በአቡበክር አስዲቅ የኺላፋ ዘመን የነቢያችን ዓለይሂ ሰላቱ ወሰላም ባልደረባ በነበሩት በአቡ አዩብ አልአንሳሪ መሪነት ለአንድ ዘመቻ ተወጣ። ከሰራዊቱም አባላት ከነበሩት ጠልሓ፣ አቡ ዙበይርና የሰላው የአላህ ሰይፍ ኻሊድ ኢብን አልወሊድ ይገኛሉ። የአቡ አዩብ አልአንሳሪ ምክትል ደግሞ የዚድ ኢብኑ ሙዓዊያ ነበር። ዕድሜው ስንት እንደነበር ታውቃላችሁ? ዕድሜው 14 ዓመት ነበር። የአዩብ አልአንሳሪ ምክትል ዕድሜው 14 ዓመት ነበር። በአሁኑ ዘመን አላህ ካዘነለት ውጭ 14 ዓመት የሞላው 25ም የሞላው ወጣት ምን እየሰራ ነው? ማህበራዊ ሚዲያዎቹን ተመልከቱ፣ ዩቲዩብ ተመልከቱ፣ ሁሉንም ማህበራዊ ሚዲያዎቹን ተመልከቱ። የወጣቱን አሳዛኝ አህዋል ታያላችሁ። የአቡ አዩብ አልአንሳሪ ምክትል ዕድሜው 14 ዓመት። አጂብ። አቡ አዩብ አልአንሳሪ ከመሞቱ በፊት እንዲህ የሚል አደራ ለየዚድ ነገረው። አንተ የዚድ ሆይ፣ አንተ የዚድ ሆይ ከሞትኩኝ ከዚያ ከቁስጠንጢንያ ግድግዳዎች ስር ቅበረኝ። የአቡ አዩብ አልአንሳሪ አደራ ከቁስጠንጢንያ ግድግዳዎች ስር እንዲከበር ነበር። ከዚያም አቡ አዩብ አልአንሳሪ ሲሞት የዚድ መሪነቱን ተቀበለ። ከስሩም ጠልሓ፣ አቡ ዙበይርና የሰላው የአላህ ሰይፍ ኻሊድ ኢብን አልወሊድ ይገኛሉ። መሪያቸው እንግዲህ 14 ዓመት የሆነው ወጣት ነው። ልብ በሉ። ከዚያም ወደ ቁስጠንጢንያ ግድግዳዎች ጋር ሄዶ ጉድጓድ ሊቆፍርለት ሲል የሮም ንጉሥ መጣበት። ይህ ወጣት ማን ነው አለ። ይህን ሲል በማፌዝና አሳንሶ በማየት ነበር ያለው። ይህ ወጣት ማን ነው አለ። ይህ የዚድ ነው አሉት። አንተ የዚድ ምንድነው ፍላጎትህ አለው። ከዚያም የዚድ ይህ የነቢዩ ዓለይሂ ሰላቱ ወሰላም ባልደረባ አቡ አዩብ አልአንሳሪ ነው፣ ከመሞቱ በፊት እዚህ እንዲቀበር አደራ ብሎ ነበርና አደራውን ለመፈጸም ነው አለ። ንጉሡም እንዲህ አለ፣ አንተ የዚድ ሆይ እዚህ ከተቀበረበት አስወጥቼ ውሾችና አውሬዎች እንዲበሉት እሰጣቸዋለሁ አለ። ንጉሡ ይህን ሲናገር የዚድ ቆሞ ነበር። ከዚያም ቁጭ አለ የዚድ ለንጉሡ ያለውን ንቀት ለማሳየት። ከዚያም ወደ ንጉሡ በማየት እንዲህ አለ የዚድ፣ እኔ ታላቅነቱን መስክሬ አንተ ባልመሰከርክበት ይሁንብኝ። እዚህ እንዲቀበር በጠየቀው ሰው አምላክ ይሁንብኝ። መቃብሩን ብትቆፍር በምድር ላይ የሚገኙ አይሁዶችና ሮማውያን ገድዬ እጨርሳቸዋለሁ። አንድንም ሳልተው ያገኘሁት አይሁድና ሮማዊ አላልፍም፣ የገደልኩት ቢሆን እንጂ። ከዚያም ንጉሡ ቀረብ ብሎ አንተ የዚድ ሆይ በኢየሱስ ይሁንብኝ፣ እንዲያውም ቀብሩን ከሚጠብቁት ቀዳሚ ሆኜ እገኝላችኋለሁ አለ። ቀዳሚ ሆኜ እገኝላችኋለሁ አለ። እናንተ የኢስላም ወጣቶች ወደ ሐቁ ተመለሱ። እናንተ የእርሱ ብሩህ ንጋት ናችሁ፣ በእናንተም ያሸንፋል። እንዲህ ነበሩ እንግዲህ ወዳጆቼ። ባለ 14 ዓመት ወጣት በሮም ንጉሥ ፊት ተቀምጦ ንጉሡን አንቀጠቀጠው። እንመኛለን፣ አሁንም እንመኛለን አላህ ስብሓንሁ ወተዓላ እንደዚያ ወጣቶችና
ወንዶች ከመሃላችን እንዲያስገኝ።